ሰው በቃ አለ። እሺ ሰው ለምን ነው ነገር ታውን አባቴ እባክህን በቃ እባክህን እኔ አባት ይቅር በለኝ። እሺ እኔ አጥፍቼ ሊሆን ይችላል እኮ ግን በቃ ታውኝ። እኔ አባት እባክህን ምን ይደረግ ታዲያ? ቤተሰቦቹ እንደዛ ሆኖ ምን ይደረግ ታዲያ? ምን እንዴት ነው? እኔ አልነሳም አባ በቃ እንዴ በቃ ነው አጥፍቻለሁ። በቃ ወርጄ ካለው በቃ ግን በቃ ይቅርታ አድርግልኝ። ቆይ ተነሽና እንነጋገራለን። በቃ እኔ አልተውም። እንደዚህ አይነት ነገር በጣም ከባድ ነገር ነው። ስለዚህ የማይሆን ነገር ነው። አረ ሙባሪክን አይጉዱት አባባ ሙባሪክ ታው ልጆቼ ታው ይሄ እኮ የማይሆን ነገር ነው። ለምን እኔና አሚርም አልሆነልንም። እኔ ከአሚር ጋር ነው መሆን የምፈልገው፣ ከአሚር ጋር ነው መቀጠል የምፈልገው። ሰላም ውድና የተከበራችሁ የኔ ውድ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ አልሐምዱሊላህ። ያው ሰሞኑን የተፈጠረውን ነገር አይታችኋል። ባለፈውም ሙባሪክና የኔ አባት ተገናኝተው ነበር። እናም አባቴም በተፈጠረው ነገር ማለት እሱ እንዳሰበው ነገሮች እየሄዱለት ስላልሆነ ትንሽ ስሜታዊ ሆኖ ሙቢን ያው ያልሆነ ነገር ተናግሮታል። ማለትም በቃ እንደ አንድ አባት የተሰማውን ነገር ምክንያቱም እኔ በጣም እውነቱን ስነግራችሁ እኔ በጣም ነው የሚወደኝ አባቴ እና በቃ ነገሮች የኔ ህይወት ላይ የመወሰን መብት አላቸው ቤተሰቦቼ። ማለትም በቃ ያሳደጉኝ እነሱ ናቸው። እስከዚህ እስካሁን እድሜ እስከምደርስ ድረስ ተንከባክበው ያሳደጉኝ እነሱ ናቸው እና ቤተሰቤ ደግሞ አሁን ላይ ማለት በቃ አባቴ የሚያስበው እንደተዋረደ ምናምን ነው እና ለዛም ነው ሙባሪክን እንደዛ አላስፈላጊ ነገር እየተናገረው እና በእኔ ህይወት መሀል ደግሞ ያለው አሚርና ቤተሰቦቼ ናቸው እና ሁለቱንም ደግሞ ማጣት አልፈልግም እና ያለውን ነገር በሰላም አባቴንም ለማናገር ዛሬ ጠርቼዋለሁ እና አሚርም ይመጣል እና በቃ ያለውን ነገር እኔ የምፈልገውን ነገር ማለትም እኔ አሚርን እንደምወደው ከአሚር ጋር መኖር እንደምፈልግ ወደፊት ህይወቴ የተስተካከለ እንዲሆን ከአሚር ጋር ነው መሆን ያለብኝ እኔ። ምክንያቱም አሚር የልጅነት ጓደኛዬ ነው፣ የልጅነት ፍቅሬ ነው። እናም እሱም ማጣትም አልፈልግም። እናም አሁን ለአባቴ ያለውን ነገር እነግረዋለሁ ማለት በቃ መማጸንም መለመንም ካለብኝ እንደ ልጅ እግር ስር ወድቄ ይቅርታ ጠይቄም ቢሆን ማለት እሱ በፈለገው መንገድ ነገሮች እየሄዱለት ስላልሆነ ትንሽ ተሰምቶታል አባቴ። እናም በቃ ያለውን ነገር ሁሉንም ነገር የሚሰማኝን ነገር ነግሬው ይቅርታ ጠይቄውም ማለት ይፈቅድልኛል ብዬ አስባለሁ። ምክንያቱም እኔ ከአሚር ጋር ነው መሆን የምፈልገው እና አሚርም እየመጡ ነው እና ቤተሰብ ትንሽ ጨንቆኛል ማለት አባቴን አሁን በእንደዚህ አይነት መንገድ ባላወራው ደስ ይለኛል። ማለትም በቃ ሁሉም ነገር እሱ በፈለገው መንገድ ቢሄድ ምናምን በቃ ቤተሰቦቼ ባሉት መንገድ ቢሄድ አሚርን ቢመርጡት ምናምን ደስ ይለኝ ነበር። ግን የነሱ ምርጫ እንደዛ አልሆነም። የኔና የነሱ ምርጫ ደግሞ የተለያየ ነው። ለዛ እኔ ደግሞ ትልቅ ልጅ ነኝ። የሚሰማኝን ነገር ሁሉ ማለት ለአባቴም ለቤተሰቦቼም ማሳውቄ መወሰን ነው ያለብኝ እና አሚርም ደርሰዋል። አባቴን ጠርቼዋለሁ። እሺ እና በቃ ያለውን ነገር አብረን ሆነን እንድንነግረው ነው። እናንተ አብረን መሆን እንደምንፈልግ ነው፣ አንተ እኔ እንደምትወደኝ እኔም አንተን እንደምወድክ ያለውን ነገር ሁሉ እንድናስረዳው ነው የጠራሁት። በቤተሰብ መሀል ባልገባ ደስ ይለኛል። ቤት አሁን አባትሽን ደግሞ እንደዚህ ቦታ ባላገኘው ደስ ይለኛል። እኔም በዚህ ቦታ ባላገኘው ደስ ይለኛል። ግን ለእኔና ለአንተ የሚጠቅመን ይሄ ነው። በቃ አባቴም እየተረበሸ ነው ታውቃለህ። ባለፈው ከሙቢ ጋር የተፈጠረውን ነገር ሁሉ ታውቃለህ አሚር? አይቻለሁ። ቅድም ከሙባሪክ ጋር የተፈጠረውን ነገር ሙባሪክን እያስፈራራው ነበር። ለክብራችንን አዋርዳል፣ የቤተሰባችንን ክብር አዋርዳል እና እያለው ነበር። እኔ ምን ማድረግ እንዳለብኝ አላውቅም። ቤት ታዲያ አሁን ምን እኔ አንተ መጥራት ምንድን ነው ማለት? ለምንድን ነው የደበረክ? እንዴት አይደብረኝም? እንደዚህ አይነት ማለት እኮ ምንም ያህል ቢደብርህም አባቴን በቃ ያለውን ነገር መንገር አለብን። በቃ እኔ እናንተ አብረን ሆነን ማሳየት አለብን። ምን እናሳየዋለን? ቤት ያውቃል እኮ ሁሉንም ነገር አይደል? አሁን ሙባሪክ ላይ ሌላ እርምጃ ሊወስድበት ነው እኮ። ለሱም ቢሆን እንጠይቀዋለን። በቃ ይቅርታ ጠይቀዋለሁ። እኔ እግሩ ስር ወድቄ ቤት የማይሆን ነገር እንደሆነ ውስጥሽ ያውቀዋል አይደለ? ግን ምንድነው ማድረግ የሚቻለው ታዲያ? አሁንም እኔ
እኔና አንቺ አንድ ላይ እንድንሆን አይፈለግም። ምን እንደምናደርግ አላውቅም። አባትሽ ራሱ ምን ብለሽ ልጠይቂው ነው? ቤቲ አላውቅም። በቃ እኔ በጣም ተጨንቄያለሁ። ጭንቀት ውስጥ ነው ያለሁት። በቃ ለእኔም ለአንተም ለሁላችንም የሚበጀን ይሄ ነገር ነው። አባቴን ይቅርታ መጠየቅና በቃ ያለውን ነገር ሁሉ ማስረዳት ነው። አሁን እኮ ሙባሪክን ሌላ ነገር ጣጣ እየገባበት ነው። ስለዚህ ሙባሪክንም እንትን ማለት አለብን እኮ እንትን ማለት እንዳይጎዳው የሆነ ነገር ማለት አለብን። አሚር እኔ እስካለው ድረስ ነግሬሃለሁ። ባለፈውም በቃ ነግሬያችኋለሁ ሁለታችሁንም። እኔ እስካለው ድረስ በእናንተ ላይ ምንም አይነት ነገር አይደርስም። በዚህ ደግሞ እኔ 100% እርግጠኛ ነኝ። በቃ አባቴን አውቀዋለሁ። ይናገራል፣ ይዝታል እንጂ እውነት በቃ ጨክኖ ማንንም ሰው መጥፎ ነገር አያደርግም። ሁሉንም ረስተን ሁሉንም ትተን አንድ ቤተሰብ ብንሆን አንድ ላይ ብንሆን አሪፍ ነበረ። ምን እንደሚደረግም አላውቅም። ይኸው መጡ እሱ ናቸው እርሱ ምን ልትያቸው ነው? አላውቅም ምንም እንደምላቸው። አሚር አንተ ደግሞ የባሰ አታስጨንቀኝ እንዴ። በቃ አይዞሽ ምናምን ማለት አለብህ እኮ አንተ በዚህ ሰዓት ነኝ እኔም ስለጨነቀኝ ነው እኮ። በቃ እኔም ጨንቆኛል፣ አንተም ጨንቆሃል አይደል? ይምጣና አባቴን ያለው ነገር እንነግረዋለን። በቃ ሰው በቃ አለ። እሺ ሰው ለምን ነው እኔ አዋርጅሽኛል። ልክ አይደለም እኮ። ስለዚህ ማረጋውን ነገር አደርጋለሁ። እኔ ወደ ኋላ አልልም። በቃ ምንም ሰላም ይሻላል አባ። ወደ ኋላ አይደለም። ኧረ ተው አይሁን አባቴ። በቃ ለምንድን ነው እንደዚህ የምታደርጉት እናንተ? አሁን ከሙባሪክ ጋዛው ቤተሰቦቼ ተደፈሩ ማለት ነው። በዚህ አይነት ከኋላ ያሉት ቤተሰቦች ተደፈሩ ማለት ነው። ለመጀመሪያ እንደዚህ መሆን የለበትም። ለምን እንደዚህ ታደርጋላችሁ? አይደለም አባቴ ስማኝ፣ እኔ ትልቅ ልጅ ነኝ። እኔ እኮ አድጌያለሁ አባቴ። እንደ ድሮ አንተ እንደምታውቀኝ ትንሽዬ ልጅ አይደለሁም። ሁሉንም ነገር በራሴ መንገድ ማሰብ ምናምን እችላለሁ። ግን አባቴ ነገሩ ከተደረገ በኋላ እንደዚህ ማድረግ አለባችሁ? ለምን ለሁሉም ነገር ደርሳችኋል እኮ። ከደረሳችሁ በኋላ እንደገና ደግሞ መበታተን፣ ለምን የታወቀውን ነገር እንደገና ማጥፋት ማለት ነው። ስለዚህ ቤተሰብ አውቀው እንደገና እናንተ እንደ መሆን የለበትም። ካወቀ በኋላ አሁን እኮ ቤተሰብ እኮ እንደገና ሌላ ነገር ውስጥ ገባችሁ ማለት ነው። ቤተሰብ ተዋረደ ማለት ነው። እኔ ሁሉንም ነገር አበላሽቻለሁ እኮ። ግን ስማኝ አባቴ፣ ግን እኔና አሚር ደግሞ አባት መለየት የምንችል ሰዎች አይደለንም። በቃ አሁን እኮ አባባ እሱም ልጁም ቤቲም ውስጣቸው አይፈላለጉ። ቤቲ የምትፈልገው ሌላ ሰው ነው። ለዛ ነው እኮ ይሄ ነገር የተፈጠረው። ልጁም አየና ቤቲ ውስጧ ሌላ ሰው ነው ያለው። ስለዚህ ለዛ ተብሎ ነው እንደዚህ ሆነ። መጀመሪያ ለምን ተደረገ ታዲያ? ለምን ተደረገ? ከተደረገ በኋላ ደግሞ አባቴ እኔ ዛኔ እናንተን ቃል ለማክበር ነው። ቤተሰብ ካወቀ በኋላ ለምን ተደረገ? እንዴት ይሆናል? እኔ እናንተን ቃል ለማክበር እኮ ነው። የሚደረገውን ነገር አረጋለሁ። በቃ እንደዚህ አይነት ነገር ተውኝ አባቴ። እባክህን በቃ እባክህን እኔ አባቴ ይቅር በለኝ እሺ። እኔ አጥፍቼ ሊሆን ይችላል እኮ ግን በቃ ተውኝ። እኔ አባቴ እባክህን። ምን ይደረግ ታዲያ? ቤተሰቦቹ እንደዛ ሆኖ ምን ይደረግ ታዲያ? ምን እንዴት ነው? እኔ አልነሳም አባ። በቃ እንዴ ለምን በቃ ነው አጥፍቻለሁ። በቃ ወርጄ ካለው በቃ ግን በቃ ይቅርታ አድርግልኝ። ቆይ ተነሽና እንነጋገራለን። በቃ እኔ አልተውም። እንደዚህ አይነት ነገር በጣም ከባድ ነገር ነው። ስለዚህ የማይሆን ነገር ነው። አረ ሙባሪክን አይጉዳ አባባ። ሙባሪክ ታው ልጆቼ ተው። ይሄ እኮ የማይሆን ነገር ነው። ለምን እንዴት ይሆናል አባቴ? ለምን ቤተሰብ አውቆ ሁሉ ነገር ምን ተብሎ ፍቅር አይሻልም አባባ? ፍቅር አይሻልም ሁሉም ነገር? እኔ የተከበርኩ ሰው እኮ እኔ ተዋረድኩ ማለት ነው። ተከብሬ እንደገና ተዋረድኩ ማለት ነው። ለምን ለቤተሰብም ተዋረደ? እንዴት ነው እናንተ ይወስ ለምን በቃ የምታደርገውን ነገር አድርጊና ጨርሱት። በቃ የምታደርጉት ነገር አድርጉ። እኔና ሙባሪክ እኮ አባት አሁን ተለያይተናል እኮ አባት። በቃ እዛ ውስጥ አልገባም። የምታደርጉትን ነገር አድርጉ። በቃ ማሁን ነገር ነው። የምታደርጉትን ነገር አድርጉ። እሺ ልትሄድ ነው ታዲያ? አሁን በቃ ምን ይደረግ ታዲያ? የምታደርጉትን ነገር አድርጉ። ጨርሱት። እናንተ በሚጨርሱት መንገድ ጨርሱት። በቃ ቆይ አባዬ አትሂድ። ጨርሱት በቃ
አባ ምንድነው መፍትሄሽ? ግራ ገብቶኛል። ህይወቱ ዝብርቅርቅ ብሎብኛል። አሁን እዛ ውስጥ ከተገባ ምንም የሚሆን ነገር እየመሰለኝ ያለ ማስቆም አልቻልኩም። ታዲያ እናንተው ምንድነው ማድረግ ያለብን? አምር አይዞሽ ታለሽ ለፋና ጣራና ከዚህ ላይ ምንም ማድረግ አይችልም። እኔ እናንተ በቃ ችግር አያጣንም፣ ችግር አይጣችሁ አሉ። ምን እናድርግ ታዲያ? ችግር አይጣችሁ ተባልን። እሺ ቤቴ አሚር በቃ ብን ብለን እንጥፋለን። ጠፍተንስ መቻል ጠፍተን መለሱ። ቤቴ እኔ እኮ ግራ ገባኝ፣ ጨነቀኝ። ህይወት ጠመመችብኝ፣ ፊቷን አዞረችብኝ። የቻልኩትን ህይወቴን ነው የምችለውን ነገር ሁሉ አደረኩኝ አይደል? በቃ አንቺን የኔ ለማድረግ ያላደረኩት ነገር የለም። ግን በዚህ በኩል እናትሽ፣ በዚህ በኩል ይሄው አሁን ድጋሚ ሌላ ችግሩ ራሱ ችግሩን ማወቅ ራሱ ይከብዳል። በእኔ ምክንያት ማንም ሰው እንዲጎዳ አልፈልግም አሚር። በቃ ወይ ካልሆነ በቃ አሚር ያታልክሽ ቤቲ ማድረግ ያለብሽን ነገር ምንም አላውቅም። በቃ አንቺም ጭንቀት ውስጥ ነሽ። ምን ማድረግ እንዳለብኝ እኔም አላውቅም። በቃ እንጃ መለያየትም ካላብም መለያየት በቃ አላውቅም። ብቻ የፈለገው ነገር በቃ ሙባሪክ እንዳይጎዳ፣ ምክንያቱም ሙባሪክ ለኔ ብሎ ነው ይሄን ነገር ያደረገልኝ እና በዚህ ምክንያት ደግሞ ሙባሪክ መጎዳት ስለሌለበት ለሙባሪክ የቻልኩትን ነገር አደርጋለሁ። አላውቅም ቀድር ብሎብኛል ወላሂ በጣም አስጠልቶኛል ሁሉም ነገር። እና የት ሄድክ ነው? ሻውን እሺ ቤተሰብ ምንድነው ማድረግ ያለብኝ? ምን እንደማደርግም አላውቅም። ማለት አባቴን ጠርቼ ያለውን ነገር ለማናገር ሞከርኩኝ። እኔና ሙቢም አልሆነልንም፣ እኔና አሚርም አልሆነልንም። እኔ ከአሚር ጋር ነው መሆን የምፈልገው፣ ከአሚር ጋር ነው መቀጠል የምፈልገው። ምክንያቱም ለአሚር ብዙ መስዋዕትነት ከፍዬለታለሁ፣ ይሄ ነው ማይባል። እናም በቃ ከሱ ጋር ነበር መቀጠል የምፈልገው፣ ግን አላህ ያለው ነው የሚሆነው። እኔ እስከዚህ ለፍቻለሁ፣ እስከዚህ ድረስ ጥሬያለሁ። ቤተሰቦቼን ደግሞ መቃወም አልችልም። ማለት ቤተሰቦቼ ባሉኝ መንገድ ነው መሄድ የምችለው፣ ግን አሁንም ቢሆን ተስፋ አልቆርጥም። አባቴን ለማሳመን እሞክራለሁ። እኔ ለምንድን ነው ግን እንደዚህ ሁሉ ነገር ተበም የሚልብኝ? ምንድን ነገር ተሰጥቶልኝ አያውቅም። ሙባሪክም በዚህ መሀል እንዲጎዳ አልፈልግም። ማለት ሙባሪክ እንደዚህ አይነት ህይወት ውስጥ ገባለሁ ብሎ አይደለም የገባው። ማለትም በቃ መጥፎ ሰውም አይደለም። እኔን ለመጉዳትም አንድ ቀን አስቦ አያውቅም። ማለት ሁልጊዜ በቃ እኔ ባልኩት ነበር የሚሄደው። የሆነ ነገር ካልኩት እሺ ነው፣ የሆነ ነገር ይሁን ካልኩት እሺ ነው። እና በቃ እሱም የራሱን ውሳኔ ወስኗል። ባለፈው አባቴ ሲያስፈራራው በጣም ከፍቶታል፣ ብቸኝነት ተሰምቶታል። ግን አሁንም ቃል የምገባልህ ነገር ሙቢ፣ እኔ ያለው አንተ ምንም አትሆንም፣ ማንም አይነካህም። ማለትም በቃ እኔ ያለው ልክ እኔ ካጠገብህ ነኝ፣ እንደ እህት ካጠገብህ ነኝ። ማንም ሰው እጁን አያነሳብክም እኔ እስካለሁ ድረስ ማለት ነው ካንተ ጋር። እና በቃ
ምን ማድረግ እንዳለብኝ አላውቅም። ሰዎች ዱአ አድርጉልኝ፣ በአላህ ዱአ አድርጉልኝ። ጨንቆኛል። በቃ ህይወቴ ተስተካከለ ስል የሆነ ነገሩ ይበላሻል። የሆነ ነገሩ በቃ እንደማይሆን ይሆናል እና በቃ የሆነ ነገር በሉኝ፣ የሆነ ነገር ንገሩ። ማንም አጠገቤ የለም። ሆነ አሚርም ሄዷል እና እናንተም ደውሉልኝ፣ አናግሩኝ፣ ጻፉልኝ። ሰው የለኝም አሁን ላይ ምን መወሰን እንዳለብኝ ራሱ ማለቅበት ደረጃ ላይ ደርሻለሁ። እናቴም ታማለች እና በቃ አላህ ያለው ነው የሚሆነው።